ይገባል ነው። በደላቸው በጣም ከፍተኛ ስለሆነ ያው አቡነ ገብረ መንፈስ ቅዱስም አልምርም ሲል በቃ ጌታ እንግዲህ አንተ አልምርም ካልክ እኔ ምን አደርጋለሁ ብለው በቃ እዚህ ጋር አቆሙ። አላቆሙም፣ ቀጠሉ። እባክህ አቤቱ ማራቸው፣ ይቅር በላቸው፣ ቁርባንና ቅዱሳን እንዲወዱ አድርጋቸው፣ ስራዬንም እንዲጠሉ አድርጋቸው። ይህ የሴጣን ስራ ነዋ። ቁርባንን እንዲወዱ አያችሁ፣ እዚህ ጋር ይቅር በላቸው ቁርባንና ቅዱሳንን። ቁርባን እንግዲህ የኃጢአት ስርየት እንደሆነ አባታችን በሚገባ ገብቷቸዋል። ቁርባን እንዲወዱ አድርጋቸው ማለታቸው በዚህ በቅዱስ ቁርባን የኃጢአት ስርየትና ይቅርታ እንደሚገኝ አባታችን ጠንቀቀው ስለሚያውቀው ሰው ቁርባንን የሚወድ ከሆነ ከኃጢአት ይቅርታ ያገኛል፣ ክፉ ነገርን ይጠላል። እንደዚያ እንዲወዱ አድርጋቸው ብሎ ተማጸኑ። ጌታም እንግዲህ ቁጥር 16ን ኤርሚያስ ቢዘለውም እኛ ደግሞ እናነበዋለን። ኤርሚያስ ውሸቱን ተናገር ቁጥር 16ን ቢዘለውም እኛ ደግሞ እናነበዋለን። ጌታችንም ይህን ሀገር አስራት ይሁን። ይህ ሀገር የተባለችው ማናት? ኢትዮጵያ ሀገር የተባለችው ኢትዮጵያ ናት። ስለዚህ ኢትዮጵያ ውስጥ ደግሞ ሁሉም ብሔር ብሔረሰቦች አሉ። ስለዚህ ኢትዮጵያ ሙሉ ለሙሉ አስራት ሆናለች ማለት ነው። ስለዚህ ጌታ መጀመሪያ ላይ ከበደላቸውና ከክፋታቸው የተነሳ አልምርም ያላቸውንም ሁሉ ምን አደረገ? አባታችን ደግሞ ደጋግሞ ከመጠየቃቸው የተነሳ ጌታችንም ይህ ሀገር በቃ አስራት ይሆናል፣ እንደወደድክ አድርግ፣ ለአንተ ብቻ ይሁኑ፣ መታሰቢያህንም ያድርጉ እንዲያደርጉ አድርጋቸው አይደል ብለው የለመኑት አቡነ ገብረ መንፈስ ቅዱስ ይኸው ያድርጉ፣ በአማላጅነት የሚመኑ የዘላለምንም ደስታ ባለበት በመንግስተ ሰማያት ይኑሩ አለው። በቃ ምህረት ማለት ያለልታል እና አቡነ ገብረ መንፈስ ቅዱስ ገር ላይ ያለው የጎጃም ሕዝብ ምህረትን አላገኘም፣ እስከ ዳግም ምጽአት ምህረትን አያገኝም ነው የምርም የሚለው። ምህረትን አላገኙም እነዛ ሰዎች የምርም የጎጃም ሕዝብ በመሆናቸው ብቻ ተነጥለው በደልና መገፋት ደርሶባቸዋል። የምር ቤተክርስቲያን አንዱን ብሔር ከፍ አንዱን ብሔር ዝቅ አድርጋለች። የጎጃም ሕዝብ ከምህረት እንዲርቅ አድርጓል ጌታ። የምርም ጌታ በጎጃም ሕዝብ ላይ ጨክኗል ወይ? አላደረገም። ገድሉም እንደዛ ካጣመም ነው ሊጣመም ይችላል፣ ወደዛ ከሳብ ነው ሊሳብ ይችላል። ግን ሀሳቡን ለጥቆ ላነበበ ሰው ግን እንደዛ አይነት ነገር እንደሌለው ግልጽ ነው። እንደዛ አይነት ነገር እንደሌለው ግልጽ። ከዛ አባታችንም ጌታችን አቤቱ አስቀድመ እስከ 15 ትውልድ ድረስ እምርልሃለሁ ብለኸኝ ቃል ኪዳን ሰጥተኸኝ ነበር። ልጅ ባይኖራቸው መካን ቢሆኑ ጌታ እንዴት ይሆናሉ አለው። ጌታችንም ልጅ እሰጣቸዋለሁ፣ መካንም ብትሆንም ማኅፀኗን ፈትቼ ልጅ እሰጣለሁ። ወንድም መካን ቢሆን ከሰውነቱ ዘር አስገኝቼ ልጅ እንዲወልድ አደርጋለሁ ይላል። ዳግመኛም ለሌሎቹ ቅዱሳን ያልሰጠሁትን ቃል ኪዳን እሰጣለሁ። መታሰቢያን ዝክርን የሚያደርግ እናት አባቱም ሙተው ወደ ሲኦል ከወረዱ በኋላ ከመከራ ሲኦል አውጥቼ ነፍሳቸውን ለአንተ እሰጥሃለሁ አለው። መነኮሳትም በኃጢአት ምክንያት የንጽህና ክንፍ ቢሰበር ቃል ኪዳን ቢያምኑ ከምድር እስከ ሰማይ የሚበር እሳታዊ ክንፍን እሰጣቸዋለሁ፣ ንጽህናቸውን እመልስላቸዋለሁ አለው። የአባታችን የገብረ መንፈስ ቅዱስ ጸሎቱና በረከቱ በእኛ በልጆቻቸው በሕዝበ ክርስቲያን ላይ ጸንቶ ይኑር ለዘላለሙ አሚን። ነፍሳት ወደ ሲኦል ከገቡ በኋላ ከሲኦል የመውጣት እድል እንዳላቸው መጽሐፍ ቅዱስ ይናገራል ወይስ አይናገርም? እቺን ሀሳብ ልናገር። ሲጀመር አስወጪዎቹ ቅዱሳኖቹ አይደሉም። ቅዱሳኖቹ ጠያቂ ብቻ ናቸው። አስወጪዎቹ ቅዱሳን አይደሉም። ቅዱሳን ጠያቂ ብቻ ናቸው። ቅዱሳን ጠያቂ ብቻ ናቸው። እግዚአብሔር ግን ምን ያደርጋል? በፍቃዱ ያደርጋል። የእነሱ ስራ ምንድን ነው? መጠየቅ ብቻ። ይኸው መጽሐፈ ሳሙኤል ቀዳማዊ ምዕራፍ 2 ቁጥር 6 ላይ እንደዚህ ይላል፣ እግዚአብሔር ይገድላል ያድንማል፣ ወደ ሲኦል ያወርዳል ያወጣል። መጽሐፈ ሳሙኤል ምዕራፍ 2 ቁጥር 6 እግዚአብሔር ይገድላል፣ ከፈለገ ይገድላል፣ ከፈለገ ያድናል፣ ወደ ሲኦል ያወርዳል ያወጣልም። ስለዚህ እዚህ ጋር የወደደውን ከሲኦል የማውጣት የወደደውን ደግሞ በስራው ምክንያት ወደ ሲኦል መክተት፣ ከሲኦል ያለውን ምሕረት ሰጥቶ እግዚአብሔር ደግሞ ማውጣት ከፈለገ ማን ይከራከረዋል? ስለዚህ የአባታችን የአቡነ ገብረ መንፈስ ቅዱስ ገድል ላይ የጎጃም ሕዝብ በደልና ኃጢአት ደርሶበታል፣ ምሕረትን አያገኝም፣ ተስፋም የለውም ብለው ለማስባል ፕሮቴስታንቱ ያስጮሁት ነገር ስህተት ነው። በቃ ከክርስትናው እንዲወጣ በውሸት የምትሰብኩት ወንጌል ይኸው እንደዚህ ይዋረዳል። በውሸት የምትሰብኳቸው ነገር ይኸው እንደዚህ ይጋለጣል። ቤተክርስቲያን ምን ጊዜም ማወቅ ያለባቸው ሰዎች ዘርን ከዘር የመለየት አቋምም የላትም። ከዚህ በፊት ጋላ ሻንቂላ እንደዚህ ኦሮሞ እንደዚህ የእግዚአብሔር መንግስት አይገባም የምትል ብጣቂ ወረቀት ላይ ራሳችሁ ዲዛይን አድርጋችሁ በሰራችሁት ሰውን ከሰው አባላችሁ። ራእየ ማርያም የተባለው መጽሐፍ ሲታይ እንደዛ የሚል አይነት ሀሳብ የለውም። ጥምቀትም ደግሞ ከዚህ መልስ አማራ ከዚህ መልስ ኦሮሞ ለማድረግ እንዳልሆነ የቤተክርስቲያን ሙሉ ትምህርቶች አስረግጠው ይናገራሉ።
ቤተክርስቲያን የቋንቋ ችግር እንደሌለባት በሁሉም ቋንቋ ወንጌል እንደምትሰብክ እያያችሁ ነው። እኛ እንኳን በአቅማችን ተከታታይ ኦሮምኛ ሴሽኖችን ክላሶችን ሰጥተናል። ታዲያ አሁን ምን ይሁን ነው? ምን ይሁን? ቤት በኩል ትሄዱ ገድላት ድርሳናትን አላችሁ በእነሱም እንኳን ምንም ለውጥ ልታመጡ አልቻላችሁ። በመሰረታዊ ትምህርት ክርስቲያኖች ፊት መቆም አልቻላችሁ፣ አቅቷችኋል፣ ከብዷችኋል። 5ቱን ሶላዎች እና አኬ ዶግ አመድ አድርገው ቀበሯቸው፣ ላይነሱ ሞቱ። ከዛ ተስፋ ባለመቁረጥ አሁንም ገድላት ላይ ለመዋሸት ትሞክራላችሁ። ግን ደግሞ እንደምትዋሹትም ነገር አይደለም። መጽሐፍቶቹ የቤተክርስቲያን መጽሐፍት ናቸው። ስተት አይገባባቸውም ብሎ የሚከራከር ሰው የለም። ስተት እንኳን ቢገኝባቸው ባለስልጣኗ ቤተክርስቲያን የማረም ሙሉ ስልጣን ያላት፣ ልክ ተአምረ ማርያም ላይ የቃላት ስተት እንደተገኘ የታረመውን እንደምታወጣ ችግር እንኳን ቢገኝበት ቤተክርስቲያን አርማ ለልጆቿ ትሰጣለች እንጂ ገና ለገና የሆነች ስተት ተገኝታለች ብሎ ከሃይማኖቱ የሚናወጽ ክርስቲያን አሁን ላይ የለም። እየመረረህም ቢሆን ትውጣዋለህ። በገድላት ሃይማኖቱን የምታስቀይረው ኦርቶዶክሳዊ ክርስቲያን የለም። በቃ አበቃ። ያ ዘመን የከሸፈ አካሄድ ነው እሱ። እግዚአብሔር ይስጣቸው ወንድሞቻችን፣ በተለይ ወንድማችን አኬ በገድላት ድርሳናት ላይ ለዘመናት ሲሸበር የነበረውን ክርስቲያን ልቡ እንዲረጋ ስላደረገ ምክንያት ስለሆነ እናመሰግናለን። እና ደግሞ መልስ የሚያስሻቸው በጣም ደግሞ በቃ ይመለሱልን የተባሉት አንገብጋቢ ጉዳዮች ላይ ደግሞ ዲያቆን ዘማርያም ከበቂ ታሪካዊ ማስረጃ መጽሐፍ ቅዱሳዊ ማስረጃ ጋር ግልጽ አድርገህ ስለምታስተምረን እናመሰግናለን። አሁን የምንሸውደው ክርስቲያን የለም። ኤርሚያስ ተስፋ ቁረጥ። ሲጀመር ሰውም የለም። 500 ሰዎች ነበር የነበሩት። እነሱም 95% ኦርቶዶክሳውያን አይደሉም፣ ራሳቸው ፕሮቴስታንቶች ናቸው። መብት ነው፣ እንደፈለግ ካልግጥ። እኛ ግን ሰዎችን ወደ ክርስትና እንጠራለን። በሃይማኖታዊ ጉዳይ በመሰረታዊ ትምህርት ክርስቲያኖቹ ቆሞ የሚሞግት ጴንጤ አሁን ላይ የለም። በቃ ፔሬድ ዳትሴት። ልክ እስልምናው ለእፎይ መልስ መስጠት እንዳቃተው ሁሉ መልስ ከመስጠት ይልቅ ወደ ሌላ ዛቻ ውስጥ እንደገቡ ሁሉ ለክርስቲያኖችም እኛ ክርስቲያኖችንም በመሰረታዊ ትምህርት መሞገትና ማሸነፍ የሚችል ጴንጤ የለም። እኛ ግን በተቃራኒው መሰረተ እምነቶቻችን ናቸው የምትሉትን ይሄ መጽሐፍ ቅዱስ ብቻ የምትሉትን ትምህርት አመድ ነው የሆነ። እምነት ብቻ ገደል ነው የገባው። ጸጋ ብቻ ገደል ነው የገባው። 24 ሰዓት ስለ ገድል ብታወሩ ብትተቹ ልቡን የምትረብሹት ክርስቲያን፣ ሃይማኖቱን የምታጠራጥሩት ኦርቶዶክስ አልገኝ አለ። በቃ የለም። ስለዚህ ልዩነት ለመፍጠር በወንድማችን ጋዲና በወንድማችን ዲያቆን ዘማርያም ልዩነት ለመፍጠር የተካሄደው ሀሳብ ስህተት ነው። እኔ እንደተረዳሁት ከሆነ ወንድማችን ጋዲም የክርስቲያኖችን ልብ ለማረጋጋት የተናገረው ንግግር ነው ብዬ ነው ማሰበው። ዲያቆን ዘማርያም ደግሞ ከዛ ሰፋ ባለ መንገድ ደግሞ አብራርቶ መልስ ሰጥቶበታል። ስለዚህ ሁለቱም የተናገሩት ከቅናተ ቤተክርስቲያን እንደሆነ ልናስተውል ይገባል። ከቅናተ ቤተክርስቲያን የክርስቲያኖችን ልብ ለማሳረፍ እንደሆነ ልቦናችን ሊያውቁ ይገባል። ስለዚህ ጋዲሳንም እየሄዳችሁ በውስጥ አንተ ዘረኛ እንዲህ የምትሉ ሰዎች ካላችሁ ስርዓት ያዙ፣ አቁሙ። የቅድም የኤርሚያስንም ንግግር ተመልክታችሁ ለዘማርያም መጥፎ ነገር ልትናገሩ ያስባችሁ ሰዎች ካላችሁ አቁሙ። እንዳሰባችሁት ስላልሆነ ሁለቱም የቤተክርስቲያን ልጆች ናቸው። እግዚአብሔር ይጠብቃቸው። ከዚህ በኋላ እንደዚህ አይነት ነገሮችን ስናይ እንዴት አድርገን ሪያክት እናደርግ የሚለው ነገር ብቻ ተማምረን እናልፍበታለን። ከዛ ውጪ ግን አንዱን ወንድም ዝቅ፣ አንዱን ወንድም ከፍ፣ አንዱን ወንድም እውነት፣ አንዱን ወንድም ማሰት አድርጎ ማሳጣቱ ግን የክርስትና ባህሪና ትምህርት ግን እንዳልሆነ ሁላችሁም ልታውቁትና ልትረዱት ልትገነዘቡትን እንደሚገባ በዚሁ አጋጣሚ ለማስተላለፍ እወዳለሁ። የጻድቁ አባታችን የአቡነ ገብረ መንፈስ ቅዱስ ምልጃና ጸሎት በሁላችን ላይ ይደር። ይቆያል።